ፖሊስ መሆኑንማ እኮ ነው ያውቃለሁ። ከገጠር በመኪና ተንጠልጥዬ ስመጣ ትዝ ይለኛል። ምናልባት 4 ዓመቴ ነበር። እኔ ልጅ መስያችሁን እንዴ? እና ምን እናድርግ? ለእኔ ሁሌም ቆንጆ ነሽ። ጅል ፈልግሽ። ለአንተ ቆንጆ ያቺ ትትና ናት። ይቺ ዓለም እኮ ይኸውልህ አንዳንዱን በፎቅ አንዳንዱን በንፎቀቅ ነው የምታኖረው። ያግሌ እንዴ ልትወስዱኝ ነው እንዴ? አሁን ልንወስድ ነው። የት እንዳለህ ብቻ ነበር ማወቅ የምንፈልገው። ልጆች አሳዳጊ እዚሁ የምታያቸው ልጆቼ ናቸው። ተው እባክህ፣ ልጆች ናቸው። አሁን ከኔ ጋር ትሄዳለህ። አታትጩ ይገሉኝ። ሁለተኛ አልተኛም፣ ተመልሼ አልተኛም። እንዴ ለምን አብረሽ ከብቻልተ አንተ ምን ሆነ ነው? ኧረ መተኛት አልቻልኩም። ማለት ምን ተፈጠረ? ምን ሆነ ነው? ችግር አለ እኮ። ምን ሆነ ነው? ንገረኝ። እሺ ተነሱና ጸልዩልኝ። ምን? አዎ እናንተ ጸሎት አድርጉልኝ። ካለበለዚያ መተኛት አልቻልኩም። ለምንድን ነው ጸሎት የሚደረግልን? ገልቡ ይዞት የመጣው የሞት መንፈስ እያቃዠኝ ነው። የሚፈልጉኝ ናዘሪዎች መጥተው ነበረ እና ይሄ አቃዠኝ ብለህ ነው በውድቅት ሌሊት የምትመጣው? እቺ እባክህ ገልቡ ከዚህ ቤት ይውጣልኝ። ተንከስ። መተኛት ከፈለክ ፍራሽ ይዘናና እዚህ ተኛ። አለበለዚያ ግን ሰው አትረብሽ። አብርሽ ነገርኩህ እኮ ተንከሲስ። እየፈለጉት ነው እኮ እንደው ለሚያሳዝን አንድ ዘር እንኳን ሳይተካ በእናት አንቺ እንኳንም አልተካም እንዴ? ለተካቢ ለራሱ ዘሩ ይቋረጥ ነበር። አንተ ክፉ እንደው ያንተ ዘር ይቋረጥ። ግን እንደው ምን ነው የፈለጉት? ይኸውልሽ ጠንቋዮች ህይወታቸውን ስለሰጡ ሁሉንም ነገር ያውቃሉ አሉ። ካወቀም ለራሱ ሀብታም አይሆንም ነበር እንዴ? የናይጄሪያዎቹ ያውቃሉ። እዲያ አያውቅም እሱ። ቆይ ግን ተንከሲስ ላይ እንደው ምን አይተው? ይኸውልሽ ግሌ እኔ እንደሰማሁት ከሆነ የሽንት ፊኛ ውስጥ ውድ ማዕድን ሳይኖር አይቀርም። ተንከሲስ መሽታ ውስጥ? አዎ ለዛ ነው የፈለጉት። ቆይ እንዴ እናንተ ምን አስበህ ነው? ለምን እኛ እንዴ እንቁረጠው ልትል ባልሆነ? አዎ ወይ ትትና እንደዚህ አንጀቴ እንዳራሹ ፈጣሪ አንጀትሽን ያረስልሽ። አሜን። እኔ እኮ እንደዚህ ሽሮ ፍትት በልቼ አላውቅም። ይቺ የግሌ ወይ አንዴ ጨውም ሞልታ ታመጣዋለች፣ ያለ ዛሬው በጨው ነው የምትሰጠኝ። እንዲህ እንደ ዛሬ ሽሮ ፍትት በልቼ አላውቅም። በጣም ነው የማመሰግንሽ። ደግሞ ሙያ አለሽ በጣም አመሰግናለሁ። ግን የግሌ እንዳትሰማ። እንዴት ተስማ? ስሚ የግሌ እኮ ችግሯ አብረሽን ስታደንቂባት ብቻ ነው። ደስ የምትል ልጅ ናት። እንዴት እንደምወዳት ታውቂያለሽ? አሁን ረግማሽ ሰድባሽ እኮ ራበኝ ስትያት መልሳ ታለቅሳለች። አያይ
እርግማኗ እንኳን ከባድ ነው። ያው የልጅ እርግማን አይደርስም በሚለው እንጂ የግሌ ረግመኝ እንቅፋት መቶኛ ያቅ ሁሌ ሰክሬ ስመጣ ሽሮ ፍትት አቅርቢልኝ ስላት ምንም ሳትረግመኝ አንድ ቀን ሰጣኝ አጣቅ አይንጋልህ ይነቀስ አጥለኝ ሰጣኝ አጣቅ ግን ከልቧ ስለማይሆን አዎ እሱማ አፋኑ እንጂ ይዋናት። ግን አንተ ቤተሰቦች ምን ሆነው ነበር የሞቱብህ? የግሌ ምን ወጥተሽ የምታየው? አሃ እና አንተን ወደ ላይ እንዳይ ነው የፈለከው? ንገሩን ባይ አይዞ እሺ ታንከሲስ አይዞ ለምን ነው የምትለኝ? አይ ያው አይዞ አንተ ለካ አንዱ ወርቅ ነው ይዘምሰው። ምን ወርቅ? አንድ ቀንማ በተኛህበት ቆምጬን ህይወት የምቀይረው። ቆይ ለምንድን ነው እንደዚህ የምታዩኝ? እዚህ ቤት እየተካሄደ ነው። ምንም በአካታ ፍጥጥ ምንም ነገር የለም። ሁለታችሁ ተስማምታችሁ እኔ ላይ ሙት ይያላችሁ። ቆይ ባልሰራላችሁ አንተ ቆይ ባልሰራለ ቆይ እኔ ምን አደረኩ ነው ወይስ ህይወትህን ስላዳንኩልህ? እንደዚህ እየተጨነኩ ከምኖር ሳላቅ በሞት ይሻለኝ ነበር። አይዞ እሺ ተንከሲስ እኔ አለሁልህ። ባኩል ዘልቀቂ እኔ ራስ ጨንቆኛል። የኔ አባት እንደሆነ ያፈር ልብላለ ተጨነቀኩ። አንቺ አሁን ቆርጬ ወስጄ ምን አለ ህይወቴን በቀየርኩ ስትያል ነበር እንዴ? ሲጀመር አንተ ምን አገባ? ያንተን ነበር መቁረጥሽ። ውጣልኛ ውጣ። አረ ግሌ ምን አለ አንድ ቀን እንኳን ባህሪሽን ተረድቼ በነጋታው በሞት አይደለ? መቼም ቢሆን ባህሪ መተረዳም። ውጣልኛ። አሁን መግደል ነበር አንተ። ሂድ ከሲ የኔን ቤተሰቦች የወሰዳቸው አምላክ ነው እኮ። ምን ነው በምን ምክንያት እንደሞቱ አትነግረኝም? ምክንያቱን የሚያውቀው አምላክ ብቻ ነው። እኔም ለምን ወሰድካቸው እያልኩ የምጠይቀው እሱን ነው። በቃ እሺ። ይገርምሻል እዚህ ቤት ያለን ሁሉ በቤተሰብ ያልታደልን። እኔም ተጨመርኩባቸው። አይ አንቺ ግን አብርሽ ደስ ብሎሻል አይደል? እንዴ ምን ማለት ነው? ያው አስተያየትሽ ልክ አይደለም። ያው አብርሽ ጥሩ ሰው ነው። እናንተ ሴቶች ጥሩ ሰው ነው ብላችሁ ትገባላችሁ፣ ከዛ በኋላ ግን ካልሲውን አያጥም ብላችሁ ፈታችሁ ትሄዳላችሁ። ኧረ ተው ገልሞ እንደዛ ይባላል። ለማንኛውም አብርሽ በደንብ ነው የማውቀው። አይኑ ውስጥ ገብተሻል። እሱ ደግሞ ረጋ ያለችና በሳል ሴት ይወዳል። ተጠቀሚበት። አብርሽን ያገባች ሴት በጣም እድለኛ ነች። ገልሞ ዛሬ ምን ሆነሃል? ደግሞ የግሌ እንዳትሰማ። ተስማ በረሮ እንዴ የግሌ እኮ ነፍሳት ናት፣ ግን ደግሞ ወዳታለሁ። መውደድ ማለት የትኛውም መውደድ? አይተትና ነግሬሽ እኔ እኮ እዚህ ምድር ላይ ህይወት የለኝም። ከዚህ በኋላ ፍቅረኛ ልይዝ፣ ምክንያቱም መኖር አያጓጓኝም። አይ መኖር ጥሩ ነው። ስትኖር ነው የፈጣሪ ምሕረት የምታየው። ደግሞ እድሜ ይስጠኝ ነው የሚባለው። ከዛ በኋላ ያው ጊዜ የማይለውጠው ምንም ነገር የለም። እኔ ያለው አታስቢ። ቆይ ምን ሆነሽ ነው እንደዚህ የሚያደርግሽ? ምን ሆንኩኝ? ይኸውልህ ሲጀምር ደግሞ ማለት ነው ሽሮ አልቋል። ይሄ ገልሞ በየቀኑ ሰክሮ እየመጣ ፈትፍቶ እየበላ ሽሮ እንዳለ አልቋል። እና በዚህ ነው የተናደድሽው? አይ ይሄ አያናድድም። አያናድድም። ሲጀምር ደህና አትመስይም። ሲጀምር እኔ በሽተኛ እኮ ሁሌ ላንተ እኮ ነው በሽተኛ የሆንኩት አይደለ? እኔ እንደዛ አላልኩም። ለእኔ ሁሌም ቆንጆ ነሽ። ጅል ፈልግ። እሺ ለአንተ ቆንጆ መያች ትትና ናት ካልሽሽ በቃ እንደዚህ ነው የምትለኝ? እሺ ምን ላድርግሽ? እሺ ዘይትም አልቋል፣ እንገዛለን። እሺ ሌላስ የለም? እኔ የምለው ግን አብሮሽ፣ ቆይ አንተ ቤተሰቦች አይናፍቁህም? ሀገር አይናፍቅም? እንደው መቼ ነው የምትሄደው? ተረጋጋ። ምን አስሮታል? የት ልደርስ ነው? በቃ ለቀቀኝ። ምን እኔ ወይስ አንተ ነው የጠጣው? ለናንተ እኔ የእያንዳንዱ ሰው እናገራለሁ። ስሙ፣ አዋጅ ስሙ። እያንዳንድሽ ትሞቻለሽ፣ ሁላችሁም ትሞታላችሁ። ላስታውሳችሁ ብዬ ዝም በል አትበል። እናገራለሁ።
ሁላችሁም ሚስት ለማግባት ስታቅዱ፣ ልጆች ለመውለድ ስታቅዱ፣ መኪና ለመግዛት ስታቅዱ፣ ቤት ለመስራት ስታቅዱ አብራችሁ ሞት የሚለውን አቅዱ። አረ ገልሞ እኔንም ጨምረ ነው ችግር ውስጥ የምትከተኝ እንዴ? ትቼው እንዳልሄድ ሂዳ በአንተ ድጋፍ መሰለህ እንደዚህ የደረስኩት። በሁለት እግሬ መቆም እችላለሁ። እሺ ነው ገልሞ፣ የራሱ ጉዳይ። የራስ ጉዳይ። እሺ ሁላችሁም ትሞታላችሁ። የሰው ገንዘብ የምትበሉ፣ የድሃን ገንዘብ የምትቀሙ፣ የሥራ አጡን ገንዘብ የምታጋስሱ ሁላችሁም ትሞታላችሁ። ልንገራችሁ ብዬ። ቆይ ሰው እንደሚሞት ጠፍቶት ነው አንተ የምትነግራቸው የሚሰሙ? አዎ ይረሳል። እኔ ቀባሪው ካላስታወስኩት ይረሳል። ስማኝ፣ ሁላችሁም ስሙኝ። እንዴት ሰው ሀገር የምትሰቃየውን የትን ገንዘብ ትበላለህ? እያንዳንድ ሰው የለፋበትን። ቆይ እኔ እኮ ለዚህ ዓለም እንዴት ሰው ክፉ የሆነ ለዛም ለሚሞትበት ጥሎት ለሚሄደው ዓለም ለዛውም ለዚህ መሬት ዛሬ ተረግጦት ነገ አፈር ለሚያደርገው መሬት ሰው እንዴት ክፉ ይሆናል? ሰው እንዴት ጨካኝ ይሆናል? ለዚህ ምድር። አረ በእናትህ ገልሞ ሰው ይታዘባል። ይታዘባ። ስማ አንተስ ብትሆን ባለፈ ትትና ልትደፍራት አልነበረም? አንተ ማትረባ። ስማ አንተኔ ተገትሮ የሚቀር መስሏል። እሱም ይሞታል። እሺ አፈር ይበላል። ሁልሽም አፈር ይበላሻል። እንደውም የራስህ ጉዳይ። የራስህ ጉዳይ። አስመሳይ። የራስህ ጉዳይ። ደግፋ ሞታል። እኔ ገረሞ ቆሜ መሄድ የምችል ሰው ነው። እሺ ሌባውላ ቆይ ለምንድን ነው ሁልጊዜ ስለ ቤተሰቦች የምትጠይቂ? ብዙ ጊዜ ነግሬሻለሁ አይደል? እኔ እኮ ወንድም ካለ ከሱ ጋር እንደዛመድ ነው። ይኸውልሽ የግሌ አንቺ እኮ ችግርሽ ብዙ ጊዜ ትረሻለሽ። እኔ ምንም ዘመድም ሆነ ቤተሰብ የለኝም፣ አላቃቸውም። ዘረቢስ መሆኑንማ እኮ ነው ያውቃለሁ። የግሌ ሰው ዘረቢስ አይባልም። እሺ የተወለደ እንጂ የተፈጠረ የለም። አንድ ሰው ከተወለደ የወለደው አለ ማለት ነው። ያው ዘር ማለት ነው። እሺ በቃ ብርሽ። አሁን ስትናደጂ ስትቆጫል ነበር። መልሰሽ ደግሞ አብርሽዬ። እኔ እኮ በጣም ነው ደስ የምትይኝ ታውቂያለሽ። በቃ ደስ ብቻ ነው የምልህ። ለማንኛውም የግሌ እኔ ቤተሰቦቼን አላውቅም። ቤተሰቦቼ እናንተ ናችሁ። ከገጠር በመኪና ተንጠልጥዬ ስመጣ ትዝ ይለኛል። ምናልባት 4 ዓመቴ ነበር። መታየስ ቆይ ለምን መጣ? በቃ መኪና ውስጥ ገባው፣ መጣው፣ ወረድኩ። ህይወት ራሷ መላ አታጣም። ከዛ ቤተሰብ መሰረትኩ። ቆይ አንተ እዚህ ቤተሰብ ከመሰረትክ እኔ ምንድን ነኝ? ለአንተስ እኔ ምንህ ነኝ? አንቺ እህቴ፣ አጋዤ፣ ሁሉ ነገር ነሽ አይደለ? እህትን አጋዥ ሁሉ ነገር ማለት ነው። እዛው ፈለግ። እሺ እኔ የግል የማንም የቤት ሰራተኛ ሆኜ ምቀር እንዳይመስል። ስማ ደግሞ ይሄ ቤት እኔ ስልችት ብሎኛል። ደሞዜ ስጠኝ፣ እኔ እሄድላችኋለሁ። የማንም ጨምላቃዊ ደገፉት ይላል። ይቻለም እኮ አንዳንዱም በፎቅ አንዳንዱም በንፎቀቅ ነው የምታኖረው። ስማ አንድ ዶሮ ነበረች አሉ። ያው አሉ ነው አሉ እና ሰዎች እንቁላሏን ጠብሰው እየበሉባት ተቸገረች። ከዛ ሳትለይም ከዛማ ከዚህ በኋላ እንቁላል አልጥልም ብላ ለራሷ ቃል ገባች። አልቀመጥም ማለት። ከዛ እንቁላሎቹ ሆዷ ውስጥ መብታችን ይከበር፣ መውጣት እንፈልጋለን እያሉ አመፅ ሰላማዊ ሰልፍ ወጡ። ምን ታደርግ እሷ ሆዷን አመማት፣ ልክ እኔ ጠዋት እንደሚያመኝ። ከዚያም ጣለቻቸው፣ እንቁላሎቿን ጣለቻቸው። ሰዎቹም እንቁላሎቿን ጠብሰው በሉባት። ምን እንዳለች ታውቃለህ?
አታውቅም። ምክንያቱም አንተ ዶሮኛ አችልማ፣ እኔም ዶሮኛ አልችልም። ግን ቋቅ ቃቃቅ ቃቃቃቅ ነበር ያለችው። ሲመስለኝ ያለችው እኔም እንቁላሎቼን መጣል ሰዎቹም መብላት እጣ ፋንታችን ነው ያለች ይመስለኛል። ይቅርታ ይቅርታ። ይህን ወደ ሰውኛ ስናመጣው እኛ ሰዎችም ክፉ ስራ መስራታችንን ምድርም እኛን መብላቷን ትቀጥላለች ማለት ነው። ስማ፣ እኔ ገልሞ ነኝ። እሺ ገልሞ ማንም አይደለሁም። ምንም ነኝ ምንም። ነገ ስሞት እኮ ማንም የሚረሳኝ ለማንም ግድ የሌለ እኔ ማን ያስታውሰኝ? ነገ ስሞት ታክሲውም ስራ መስራቱን ዝናብም መዝነቡን አያቋርጥም። ምክንያቱም ለኔ ማንም ግድ የለውማ። ለኔ ማንም ግድ የለው ማንም። ምናልባት የግሌ ታለቅስልኝ ይሆናል። እሷ መቼ ሳጨክንብኝ የግሌ ናት አንድ ያለች። አንተ በቃ ከቤት ሳትወጣ ነው ያልከው? እንዴት ልውጣ? በናይጄሪያ ጠንቆች የተፈለግኩ ቢገሉ እኮ ነው። ከዛ ያለፈ ብዙም ነገር ያደርጉ። አንተ እኮ እየመራ ታመጣችኋለህ። ስማ፣ በአንተ የተነሳ ልጃዝና መሴ ገደል ብዬ ነው ማስገደል። ይኸውልህ ተንከሲስ፣ ይሄ ጨዋታ አይደለም። እዚህ ምድር ላይ እኮ ምን እንደሚደረግ አናውቅም። ደግሞ ታውቃለህ፣ በጣም ብዙ ልጆች እየጠፉ ነው አይደል? ቆይ ግን እኔ ልጅ መስያቸውን እንዴ? እኔ አላውቅም። ብቻ ግን ጉዳዩ ሲሪየስ ነው። ዝና ደግሞ ወስቷል። ወይኔ ምን አለ በእናትህ። እኔ እሱን አላውቅም፣ ግን ናይጄሪያዎች ወዳጆቼ ናቸው። እሱን በጣም ይፈልጉታል ነው ያለኝ። ቆይ ግን እኔ እንደዚህ ሰው ዝም ነው የምትሉት? እና ምን እናድርግ? ቆይ ግን እንደዚህ ይደረጋል? ለነገሩ አንተ ምን ታውቃለህ? ገልሞን ጠይቀዋለሁ። እሱ እባክህ ሰክሮ እስካሁን ከእንቅልፉ አልነቃም። ስማ፣ አንተ ሳጠጠ ከጤነኛው ገልሞ ጠጥቶ ይበልጣል። አንተ ልጅ ግን ቆይ ግን ለምን እንጂ ገልሞን ጠይቀው? ጎሽ፣ አህያ በወለደችው ታርፋለች ማለት እንደዚህ ነው። እና ወለድኩሽ እያልሽ ነው? አሃ፣ ባልወልድሽስ ይኸው እኔ ተቀምጬ አንቺ እየሰራሽ አይደል? ስለዚህ ከደሞዝሽ ታካፊኛለሽ ማለት ነው። ኧረ እሱ ችግር የለውም። እንደው አንቺ አብረሽዬን አትጋሪኝ እንጂ። አብርሃም እኮ አንድ ሰው ነው፣ እንዴት ለሁለት እንጋራለን? አሁን እስቲ ዝም ብለሽ ይሄን እስቲ ከኔና ከአንቺ እንደው ማን ነው የሚያምረው? ታዲያ ሳትዋሽ አንቺ ነሽ የምታምሪው እኮ። ያው አብርሽ እያልነገረኝም እንጂ እኮ አውቃለሁ ደግሞ አብርሽ። እሺ ገልሞስ ታምሪያለሽ ብለሽ አያውቅም? ውይ ገልሞ እንኳን የግሌ መካሻ የኔ ስካር መርሻ ይለኛል ሲገባ ሲወጣ። ይሄ ገልባጭ አይድሌ። ይሄ ሰው መሳይ ደግሞ መጣ። ይኸውልሽ ልክ እንደመጣ ማለት የሆነ ነገር ብለን እናባርረዋለሽ። ማን ነው ይሄ መሳይ? እኔ ልሞት እየፈለጉኝ አንተ እዚህ ጋር ትተኛለህ አይደለ? አላለፈልም እንዴ? አልፎልኛል። ስለመሞት ነው የምታወራው? ግን ገለሙ፣ እኔ ብገደል ወይ ብጠፋ ምንድን ነው የምታደርገው? ከሞት ካቀማጥዬ ነው የምቀብር፣ ለዛውም ከሀብታም ጎን ማለት ነው። እሺ አታስብ። በቃ ይሄን ነው የምታደርገው? አዎ፣ ከሀብታም ጎን ተቀብረህ አንተ ስለ ችግርህ፣ እሱ ደግሞ ስለ ጥጋቡ ታወራላችሁ ለዘላለም። እየቀለድኩ አይደለም። አስክሬን ቢያገኝስ? ታዲያ ምን ችግር አለው? ልብሶችን ወስጄ ቀብሯቸዋለሁ። እንዴ ያው እኮ ነው። ደግሞ ከአንተ ሰውነት ልብስ መቆየቱ ይቀራል ብለን? ኧረ ተው ገለሙ፣ እኔ ራሴ ጨንቆኛል። በባዕድ አምልኮ ሰው የሚወስዱ አሉ ወይ? አዎ፣ ዘመን አይቀየርም። ይኸውልህ በድሮ ጊዜ ሰዎችን ለዘንዶ የገብሩ ነበር። ዛሬ ሳሉ? አዎ አሉ። እንዴ ኤፕስቲን ፋይል ነው ምናምን የተባለውን ወጥቶ አላየህም እንዴ? ህፃናትን ሁሉ እኮ ሳይቀር ነው የሚገብሩት።
ለዛው በታዋቂ ሰዎች በሀገር መሪዎች ምን አይነት ግፍ እንደተሰራ ላየ እንዴ? አይዞህ ተንከሲስ አንተ እጅህን ደግሞ ከጭንቅላት አውርድ። እጅህን እኮ ጭንቅላት ላይ ስታደርግ የቆርቆሮ መምቻው ባለቆቡን ሚስማር እኮ መስሉ እንዴ? ወይኔ በቃ አብቆቶልኛል ማለት ነው። በቃ ቀብሬ ናይጄሪያ መሆኑ አያሳዝንም? ስማ ናይጄሪያዎች ሰው የሚቀብሩት በዳንስ ነው። እሺ እንደዚህ ይብሉ። እስኪ ድገማት። አይደለም ናይጄሪያዎች ሰው የሚቀብሩት እንዴት መሰል አስክሬናቸውን ይሸከማሉ። ታውቃለህ ቀብር አስፈጻሚ አስክሬን የሚሸከሙ ከዛ አንድ ላይ እያሉ ማለት ነው። ከዛ ያቆማሉ ዳንስ። ኧረ ገለማ አትቀልድብኝ። ተው እንዴ ቀልድ አይደለም፣ ትክክለኛውን ነገር ነው የምነግርህ። አክበታ እንዴ ያተኮረኝ አይደል? ወላታችሁ ውጣ ልተኛበት። አንተ አትሄድም እንዴ? እናንተ ደግሞ ከመቼ ወዲህ ነው እንደዚህ መግባባት የጀመራችሁት? እንዴ አሬ ግሌ በእናትሽ ይሄ ከሰልጭስ እያፈነን ነው። ደግሞ መስኮቱ አይከፈትም ማለት እባክሽ። እኔ አሁን ይዤ እወጣለሁ። እየረሳሁት እኮ ነው። ቡና ላፋላላችሁ ብዬ እኮ ነው የቀጣጠልኩት። አንተ ደግሞ ምን ነው ራበ እንዴ? አይ የግሌ አንዴ ራቡን ስላስለመደችን ችግር የለውም አይደለ? አንተ እኮ እየበላህ ይርባል። ታዲያ እኔ ምን ላድርግ? ይኸውልሽ እሷ እስከ 4 ሰዓት ጥግብ ብላ በርዘግታ ከበላች በኋላ 4 ሰዓት ራት ይዛ ትመጣለች። ትሰማለህ? የራት ትርጉሙን ታውቀዋለህ እንዴ? ሲጀመር ራት የተባለው 4 ሰዓት ስለሚቀርብ ነው። እሺ ሲቀጥል ደግሞ ማለት ነው እኔ 4 ሰዓትን ቢሆን የማቀርብላችሁ ለአብርሽ ብዬ ነው እንጂ ለእንደናንተ ምትሁዳን ብዬ አይደለም። ይኸውልሽ ሲጀመር ጥርግ ብለሽ ምር ትቻለሽ። ከዚህ በኋላ እንደሆነ ትህትና አለች አይደለ? አዎ እኔ ልሂድ። እስኪ አባት አገኛታለሁ። ነይ እናት እጭ እኔም አንቺ ያግሌ እሰይ ድብን በል እዛው በልተሙት። ይሄ 7 ልብስ ነው ያለው ይታፋል። አሬ ግሌ በእናትሽ አንድ ነገር እንዳይሆን። ለምን ብዙ ነገር ነው? ምን አገባሽ አንቺ? ነይ ለዛ ነይ። እንዴት ነሽ? አሁን ተሻለሽ? አይዞሽ ምንም አትሆኝም፣ ይሻልሻል። እሺ ደህና ነሽ? የግል እዚህ የምትሰሪያለሽ? አሟት የለ ልጠይቃት ነው የመጣሁት። ምን ላድርጋቸው? እንደ ቡና ልውቀጣቸው? በአንድ ማንኪያ መርዝ ላስተቃቅፋቸው? ሽቁ ምን ላድርጋቸው? 2 እጃቸውን በገመድ አስሬ ከስር የወይራ እንጨት እያነደድኩ እንደ ቅቤ ላቅልቃቸው እንዴ? ቆሽኝ ምን አባቴ ላድርጋቸው? ለነገሩ እኮ አብርሽ ነው። እሷ ምን አጠፋች? ባይኑ ሊበላት ነው እንዴ? በላት እንጂ። ወይኔ ይሄማ አብዷ ነው። እንዲሁም እኔንም ሳይበላኝ አይቀርም። ቆይ እስቲ ጎማ ጭሼ ልሞክረው። የግሌ አንቺ ግሌ ምን እያሰብሽ ነው? እኔማ ይኸውልህ ማስበው ምን ልስራላችሁ፣ ምን ትበሉ፣ ምን ትጠጡ ብዬ እኮ ነው ማስበላችሁ። አይገርምህም? እኔም አሁን በላው አይደል እንዴ? ይልቅ እሷ የበላች አይመስለኝም። አይሽ እኔ መብላት አልፈለግኩም። ግድ የለሽም፣ ለህመምሽም ብትበይ ይሻልሻል። ቆይ አልበላም ማለች አይደል እንዴ? ሆ እንዴ ግሌ ምን ነው ተቆጣሽ? አንቺ ምን አለብሽ?
የግሌ ግን በቃ ጤነኛ አይደለችም ማለት። አይ ጤነኝነቱንስ ጤነኛ ነች። ያው እንደ ልጅ ያረጋታል እንጂ። ማን ነው አንተ እንደ ልጅ የሚያደርገው? እኔ ነኝ? ኧረ የግሌ እንደዛ አይደለም። አትጥሪኝ፣ ስምሽን ቄስ ይጥራው። ታያት እባክሽ እሷን። ይልቅ እንዴት ነኝ እኔ? ለባልነት መጥናል። ሰላም። እንዴት ነው? ሰላም ነው። ሰላም ነው አለ። ከእናንተ ስራ ምንም አትሰሩም ማለት? ስማ፣ ሰውየው ተቀበረ። ሙቶ ነው? አይ እስከነ ነፍሱ። ማለቴ ኩላሊቱን መቀበል አይችልም ወይ ብዬ ነው። ልጋጋ እስከነ ነፍስ መቀበር ቢችል ኖሮ ማለት ነው መጀመሪያ አንተን ነበር የምቀብረው። ይቅርታ ዝና። ያንን አጭር ልጅ እየተከታተልከው ነው? አዎ፣ ግን ሰሞኑን ከቤት ወጥቶ አያውቅም። ናይጄሪያዎች የራሳቸውን ሰዎች ወደ አዲስ አበባ ይልካሉ። እስከዛ ግን በደንብ አድርገህ ተከታተል። ግን ምን ሊያደርጉት ነው? አልገባኝም። ስማ፣ አንተን የሚፈልጉ ቢሆን ኖሮ ማለት ነው በራሴ ትኬት አጅቤ እልክ ነበር። እሺ፣ ትህትና እዛ ቤት ናት። በፍጹም አንለቃትም። ሁሉንም እየተከታተልኳቸው ነው። ችግር የለም። ትዕዛዝ እስከሚወርድልህ ድረስ በደንብ ስማ። ሁሉንም ተከታተላቸው። እሺ። ያ ማን ነው መሳይ የሚባለው ልጅ? በደንብ አናግረው። እንደዚህ አይነት ከሃዲና ወራዳ ሰዎች በጣም ይጠቅሙናል። እኔ የምለው ዝና፣ ለምንድን ነው የሚያግዙን ሰዎች ከሃዲ ምናምን የምትላቸው? ሰማ፣ መላጣ ዝንጀሮ በሌላ ዝንጀሮ ይስቃል። ሆዳ አንተ አላረም ከርስ የድሮ ቲቪ ጀርባ ነው የሚመስለው ሆደ ራሱ። ልጋጋ እኔማ ሌላ አማራጭ መንገድ ስለሌለኝ እንጂ ወደ አይደለም የምትሰራው ማለት ነው። ኧረ እሱማ ወድጄ ነው። ይኸውልህ ለገንዘብ ብለህ ስትገዛ ገዢው ራሱ ይንቃል። ሰዎች ስላሸበሸብክላቸው ስላጎበደድክ የሚወዱ ይመስላል? ስማ፣ እንደውም ማለት ነው በጣም ይንቃል። ባጎበደድክና ሽርጉድ ባልክ ቁጥር ማለት ነው እየተናክን ራስን እያወረድክ የምትመጣው። ግን ለምን? እኔ ማንን እንደሆነ ታውቃለህ? ማደንቀው ትህትናና መድብል። ትህትና ጀግና ናት፣ መድብል ደግሞ አንበሳ። ለክብራቸው ሲል ይዋደቃል። ልትገላቸው የምታስባቸው ሰዎች እኮ ናቸው። ይሁና እና እሱ ጀግንነታቸውን ይቀንሷል። አንተ መሳይ፣ ጠበቃው ማህሌት እንዴት እንደምታስጠሉ እናንተን ሰብስቦ ማቃጠል ነበር። እሺ ሂድ፣ ዝም በለኝ። አስሬ ዝም በለኝ። እሺ አትበል። እንገፍ። ይኸውልህ ለማንኛውም ትዕዛዝ ሲወርድልህ ልጁን ትይዘዋል። ትህትናንም የሚፈልጋት ሰው ስለሚኖር ተከታተል። ሰማይ ነው አይደል? በደንብ ተከታተል። መግቢያ መውጫውን በደንብ ያዝ። ድጋሚ አላስጠነቅቅህም፣ አልነግርህም። እሺ አትበለኝ። ተግባር ነው የምፈልገው። ሂድ በቃ። ጣባራስ እንዴ! ምን አይነት ሰው እንደሚያመጣ ራሱ አያውቀውም። ምን ያሽኮረመምሻል? የምሬን እኮ ነው። ለባልነት አልመጥንም። ኧረ ትመጥናለህ። እኔ ሰው ጥሩ ጸባይ ካለው ለባልነት ይመጥናል ብዬ ነው የማምነው። እኔ የምለው ፍቅረኛ ጓደኛ ምናምን የለሽም እንዴ? መቼ እረፍት አግኝቼ? ሰው እኮ እንደዚህ አይነት ነገር የሚያስበው እረፍት ሲያገኝ። ብዙ የህይወት ውጣ ውረድ አጋጥሞሻል አይደል? በጣም
የቤተሰብ ኃላፊነት በጣም ከባድ ነው፣ በጣም ከባድ ነው። አሁን ግን ማረፍ ትችያለሽ እና ማሰብ ትችያለሽ እያልከኝ? አዎ ጓደኛም ማሰብ አለብሽ። ምን መሰለሽ አምላክ ሁሌ አንቺ እየለፋሽ እንድትቀሪ ይፈቅድልሽ። አልገባኝም። ሴቶች ብዙ መድከም የለባችሁ። ተፈጥሯችሁ እንደዛ አይደለም። ወደ አረብ ሀገር ሄዳችሁ የምትለፉት በእኛ በወንዶች ምክንያት ነው። እኛ ለፍተን ጥረን እናንተን ማኖር ሲገባን አልሆን ሲለን ትሄዳላችሁ። አዎ እሱስ ልክ ነሽ። ከዛም ሴቶች ለፍተው ጥረው ቤታቸውን ለማቆም ሲሞክሩ ያናድደኛል። ለምን መሰለሽ እንደዚህ የምልሽ? እህቶቻችን ሴቶቻችን ወደ አረብ ሀገር ሄደው የሚለፉት በእኛ በወንዶች ደካማነት ነው። እናም አንቺ ያልሳካ ካለሽ አግብተሽ ሞክሪው። ማንን ነው የምታገባው አንተ? አንቺ ማንን ነው የምታገቢው? ማንን ነው የምታገቢው? ኧረ እኔ ግሌ ማንንም አላገባም። የግሌ ተረጋጊ። ትሰማኛለህ? እኔ እዚህ ቤት ስልችት ያለኝ የእናንተን የማይሞላ ሆድ መጠቅጠቅ ሰልችቶኛል። በቃ እኔ ደሞዜ ሲጠኝ ነገውኑ እሄድልሃለሁ። ሰማኸኝ አይደለ? ደሞዜ ከዛሬውኑ እንዳያልፍ ማለት ነበረ። እቺ ሴትዮ እየለየላት ነው። ምንድን ነው የሚሻላት ግን? ተንከሲስ ግን የምራምናቸው ነው እንደዚህ የምትጨነቀው? ቆይ ባንዴ ተቋቆርክ እኮ። ቀላል ተቆርኩ እንዴ? ከንፈሬ ልቆራ እኮ ነው የመሰልኩት። አይዞ ዝም ብሎ ሲያስፈራራ እኮ ነው። ቆይ አሁን መሳይ የሚታመን ሰው ነው እንዴ? አይዞ ተንከሲስ ዝም ብሎ ሲያስፈራራ ነው። ቆይ መሳይ እንዴት ታምነዋለህ? አይ አምነዋለሁ። ወልቶ እኮ ሊሸጠኝ ነበረ። በ500 ብር ነው የተፋተሁት። አይዞ ተንከሲስ ወሬ ነው። ህግ ባለበት ሀገር እንደዚህ አይደረግም። ህግ አልኖር ብሎ ነው አንቺ እንደዚህ ያደርጉሽ። አስተውሽ። በቃ እንደውም ነገ ሄደን ለህግ እናመለክታለን። ህግ አልኖር ብሎ ነው አንቺ እንደዚህ ያደርጉሽ። አይዞ አትፍራ። ቆይ ምግብም እኮ እየበላህ አይደለም። እንዴት ይበላልኝ? በናይጄሪያ ጠንቆ እየተፈለኩ። በቃ እንደውም ነገ ሄደን ለህግ እናመለክታለን። ምን ብለን? ያው አሁን ያለውን ነገር ነው። እንዴት ነው ፖሊስ ከርኩስ መንፈስ የሚጠብቀኝ? ማታ ማታ እየመጡብኝ። ስለፈራህ እኮ ነው ተንከሲስ። የግሌ እንደነገረችኝ ከሳር ጋር አስረው ነው ያጨሰዋል ያለች። እንዴ ሳትሞት? ካልሞት ካልጨስም አለች። እሷ ታውቃለች፣ ሳትሄድ አትቀርም እኮ ናይጄሪያ። ብዙ ሰዎች ናይጄሪያ እየሄዱ እንደሚያሰሩ ሰምቻለሁ። ና ሰማኝማ። ስንት ልክፈል ንገረኝ። ለምኑ? ስንትም በላይ እኔ እከፍልሃለሁ። ግን ስንት ልክፈል እኮ? ለምኑ ነው የምትከፊ? የሆነ ስራ እንድትሰራልኝ እፈልጋለሁ። ታዲያ አንቺ ከፍለሽኝ ነው የምሰራው? ምን ልትኮራ ነው? እኔ አንተን አላውቅም። አንተ ከከፈልኩ ድንጋይም ትበላለህ። ምንም ታደርጋለህ እኮ። እሺ አሁን ምንድን ነው የምሰራልሽ? ይኸውልህ ግን መጀመሪያ ዋጋ ንገረኝ። ምን እንደምሰራልሽ ሳላቅ እንዴት ዋጋ ላወጣ እችላለሁ? አያመኝም። ሰው ግደልልኝ እኮ ነው ያልኩት። ቆይ ለመሆኑ ማንን ነው የምገልልሽ? ትህትናና አብርሽን ግደልልኝ። ያምሻል አይደል? እንደውም አንዳንዴ ሳስብሽ ጤነኛ አትመስይኝ። እሺ እንግዲያውስ ነገ ደግሞ አንተን ገርሞ ይቀብራል። እሺ ተዘጋጅ። ለምን በቁም ነገር የማይሆን ልጅ ገና ዛሬ ውለታ በጠይቀው እንደው እና ምን ይሻላል ተንከሲስ? እየተጨነክ እኮ ነው። እንዴ ነው ስትተኛ አላሳዝንም? ኧረ በጣም ነው የምታሳዝነው። አዝነው የተውን ነው። ሰይጣን ደግሞ ምን ዝነት ያውቃል ብለህ ነው? በቃ የኔ ነገር አብቅቷል። አይዞህ ተንከሲስ ምንም አትሆንም። እንደዚህ አይነት ነገር የለም። እነሱ ዝም ብሎ ነው የሚያስፈራሩ። እንዲህ እያላችሁ ከቤቴ ማጅራቴን ይዘው ሲሄዱ ታያላችሁ። መጨነቅ ትወዳለህ ሲጀመር። ምን ነው የግሌ እስካሁን ይቅርታ አላደረግሽልኝም እንዴ? አላደርግልሽም። ቆይ ለምን? እናንተ ውጭ የሆነ ድምፅ አይሰማችሁም? ቤት ውስጥ የሆነ ሰው ገብቷል መሰለኝ። ሰዎቹ መጡ እንዴ? አብርሽ ግን ገብቷል አይደል? አብርሽ አትበይው። እሺ ይቅርታ አብርሃም። አብርሽ ተኝቷል። በቃ መጡ ማለት ነው። በቃ ሊወስዱን ነው። በቃ አለቀልን። በቃ ሊወስዱን ነው። በቃ
አይዞህ ተንከሲስ እነሱና ቢሆኑ ነው አዩታ ያለሽ እንዴ እነሱ አይደል ዋና የሚሸጡት በቃ ከተመልኝ አለቀልኝ በቃ እኔ እንደውም ስልችት ብሎኛል ይሄንን ብር ከፍትላችኋለሁ መጥተው የፈለጉት ይዘው ሄዱ አልበዛም እንዴ እኔ ግን በእናትሽ በሩና ትክፈች በእናትሽ ልቀቀኝ እጄ ልቀቀኝ አሳልፈሽ ሰጪኝ ነው እባክሽ ልቀቀኝ እጄ አብረሽ ልቀቀኝ አንተ ጭ ልቀቀኝ